ሀበሻ ሲተርት ላለፈ ክረምት ቤት አይሰራም ይላል። አንዳንዴ በህይወት ስንኖር እኛ የመረጥነውና የምንሄድበት መንገድ የሚያዘልቅና የሚያደርስ ካልመሰለን እንዴት አጠገባችን ካሉ ሰዎች ልንማር፣ አጠገባችን ያሉ ሰዎች የሚነግሩንን ልንሰማ አንችልም? አብርሃም አንተ የመረጥከውና የሄድክበት መንገድ ሰሞኑን ሩታዬን ፎቶዋን እያስዳሰሰና እያስነካ ሲያስለቅስህ እንደነበረ ሁላችንም አይተናል። ታዲያ ዛሬ እሷ ባነሳችው ሐሳብና እሷ ያለችው ነገር ምናልባት ትክክል ይሆናል ብለህ አጠገብህ ካለችው ሚስትህ እንዴት ልትማር አትችልም? ቆይ በጣም ብዙዎቻችሁ ይሄን ታዘባችኋል ብዬ አስባለሁ። አዲስ ነገር እኮ አይደለም እኮ በህይወታችን አዲስ ሰው ምናምን አይደለም። ከዚህ በፊት ያለፈው አልፏል አይደለ? ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። አዳምጡት። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለው ነበር ድንገርሻ ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በሚል በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱ አንተ ሄደበት አይደለም። ነገር ግን አንተ ሳትሄድ በጣም ብዙ ሰዎች መጥተዋል። ያንተ ዋናው ጥፋት እኮ እዚህ ጋር ነው አበጋዝ። በጣም ብዙዎቻችሁ እንደምታውቁት እሱ ግን ሊገባው በጭራሽ ያልቻለው ነገር እንደ ሩታ የሚሆንለት ሴት እንደሌለ ገና አበጋዝ ሊገባው አልቻለም። በጣም ብዙዎቹ እሱ ህይወት ላይ ገብተው የወጡት ልጆች በጣም ብዙዎቹን አይታችኋቸዋል። አሁን ካለፈለት፣ አሁን ከተመቸው፣ አሁን ፈጣሪ በብዙ ነገር ከባረከው በኋላ ልክ ምንም ነገር እንዳልተፈጠረ ከዛችኛዋ ጀምሮ ስሟን አልጠራውም፣ በጣም ብዙዎቻችሁ ታቋታላችሁ። ከሷ ጀምሮ እስካሁን ድረስ ነፃነት ከምትባል ተንከሲስ ድረስ በጣም ብዙ ሴቶች እንግዲህ ሲፈራርቁ የነበረው ካለፈልህ ነገሮች ከተስተካከሉልህ በኋላ ነው። ሩታ ግን ምንም ነገር በሌለ ባልነበረ ሰዓት የፈለገችክ ሴት መሆኗን ረስተኸዋል አብርሃም። እና ልክ እነሱ መሃልህ እየመጡ ሲገቡ አንተም እነሱን እሹሩሩ እያልክ ወደ ህይወትህ እያክተለተልክ በማስገባትክ እነሱ ጋር ባትሄድ እንኳን እነሱ ሲመጡ መቀበልክ ጥፋት እንደሆነ እየነገረችህ ነው። እኔም ደግምልሃለሁ፣ ካለፈልህ ነገሮችን ካስተካከልክ በኋላ ሴቶቹ ሲመጡ አንተ የምትቀበልበት መንገድ ስህተት እንደሆነ ዛሬም፣ ትላንትና፣ ከትላንትና ወዲያም እኔም ቤተሰቦችም ደጋግመን እየነገርንህ ነው። ቤተሰቦች በዚህ ሐሳብ የተስማማላችሁ ብዬ አስባለሁኝ። ስሜታችሁን በላይክ ኮሜንት ላይ ደግሞ ሐሳብና ሴቶቻችሁን ጻፉልኝ። የሁለቱንም አካውንት ሜንሽን አድርጌ ስለምለቀው ያዩታል፣ ያነቡታል። ሩታ አንድ ጥያቄ ልጠይቅሽ። ልጅቷ ፎቶ ፋይል እያለች እያወጣች በነበረበት ሰዓት ፊትሽን እያየሁት ነበር፣ እየተቀያየርሽ ነበረ። እችን ልጅ አገናኘኝ አልሽኝ አይደለ? ቆይሽ እኔን አውራሽ አገናኘኝ አልሽኝ አይደለ? አመጣኋት፣ አገናኘሁሽ። ምን ትፈልጊያለሽ? እሺ ከዚህ በላይ አስቀድሜ ሄጄ ያገኘሁበት ምክንያት ደግሞ ልጅቷ አስቀድሜ እሷን ማረጋጋት ነበረብኝ። ህይወታችን ላይ ሌላ ነገር እንዳትፈጥርብን አስቀድሜ እሷን አግኝቼ ነገሮችን ማስተካከል ነበረብኝ። እና ታዲያ የምታረጋጋው አፈቅርሃለሁ አለችኝ በየቲክቶክ ያንን ቪዲዮ በየኮሚኒቲ ፖስትክ እየተቃቀፍክ እየተሳሳምክ በምትነሳው ፎቶ አድርገህ ነው የምታረጋጋት? ሩታ ገነን አሁን አስጨርሷል። ተካከልኩኝ። እሱንም መፍጠር አትችልም። እሷ አንቺን ማግኘት አትፈልግም ነበራ እንዴ? አንቺን ማግኘት አትፈልግም ነበረ። ስለዚህ ያለኝ አማራጭ እሷን ማግኘት ነበር። አማራጭ እሷን ሹሩሩ ማለት ማባበል፣ እንዲወጣ እንዲወረደ ምናምን ማለት አይደለ? ፍላጎት እንደዛ ነበር ፍላጎት አይደለም? እንተነጋግረናል። ኦኬ እናገኛታለን፣ አንድ ላይ እናገኛታለን ተባብለናል። ግን እሱን ካንስል አድርገህ የራስን ሙድ ማራመድ ለምን? ነገ ነገር እንደማይፈጠር በምን እርግጠኛ ነኝ? በጣም ትክክለኛ ጥያቄ ይሄ ነገር። ውድ ቤተሰቦች በነገራችን ላይ እያጋነንኩት አይደለም። እቺ ልጅ በጣም ታሳስበኛለች፣ ታሳዝነኛለች። ምክንያቱም ከአንድም ሁለቴ ነው ይሄ ነገር የተፈጠረው። ነገ ይሄ ነገር እንደማይፈጠርባት አሁን ተስማምተው በገቡበት ነገ ምን ይዞ ይምጣ ልጅ ምን ይዞ ያክተልትል በማታቀበት ሁኔታ ይህን ጥያቄ መጠየቋ ስህተት ነው። ከበፊት ጀምሮ የምታነሳቸው ጥያቄዎች በትክክል አይመለሱላትም እንጂ የምታነሳው ጥያቄ አንድም ስህተት አንድም እንከን የሚወጣለት አይደለም። አብርሃም ግን አሁንም ቢሆን ለይቅርታ ልብህ ተከፍቶ ነገሮችን ለማስተካከል ነገሮችን ማስተካከል ብቻ አይደለም። በነገራችን ላይ ከዚህ በኋላ ያንተ የቤት ስራ
ከዚህ በኋላ እንደዚህ አይነት ነገሮችን የሚፈጥሩትን ነገሮች አጥርተህ በመናገር የልጅቷን ልብ ልታሳርፈው ይገባል። አለበለዛ ቤትህና ትዳርህ ጥያቄ ምልክት ውስጥ ይገባል ማለት ነው። ተግባባን? በዚህ ጉዳይ ላይ የምትሉት ካለ ውድ ቤተሰቦቼ ንገሩኝ ኮሜንት ላይ። የምትስማሙ ሰዎች የተለመደችው ቦታችን እንገናኝ። የአብርሽና የሩታ ወዳጆችና አድናቂዎች፣ የግሬስ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ለዛ ነው ያለፈው አልፏል። አዲስ ላይ ነፂ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች። እሷ ሲጀመር ደግሞ የመጣችበትን መንገድ ለተቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮችን አሁን ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገድ ሲጠብባት ሲነቃባት ይቅርታ ምናምን ብላ መጣች። ስለዚህ በመሃላችን የመጣችው እሷ ነች አይደለ? ሩታን በደንብ አድርጋችሁ ስሟት እሺ፣ በደንብ። ስለዚህ ይሄን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም? በደንብ በዚህ ጉዳይ ላይ ነፃነት ብቻ አይደለችም፣ ከፍቅር ጀምረን በደንብ ብንቆጥር ህይወቱ ውስጥ ሊገቡ ህይወቱን ሊያሰናክሉ ፍቅሩን ትዳሩን ሊያበላሹ የሚመጡትን ሴቶች በምን አይነት መልኩ እየተንከባከበና አብሯቸው አፈቅርሃለሁ አለችኝ የ5 ዓመት ፍቅር እንደ አዲስ ምናምን መጣ ምናምን እያለ ቪዲዮ ሲሰራ መቼስ በጣም ብዙዎቻችሁ አስተውላችኋል። አሁን እኔ በቻናሌ ላይ ከምታዩን ሰዎች አብዛኞቻችሁ በጣም ብዙ ህይወት እያያችሁ ያላችሁ፣ በጣም ብዙ ህይወት ያያችሁ የቻናሌ ተመልካቾች እንዳላችሁ አውቃለሁኝ። አንድ ነገር ብቻ እንድትመሰክሩ ፈልጋለሁ። ሩታ እየተናገረች ያለው ነገር ስህተት ነው? እኔስ እያወራሁኝ ያለሁት ነገር ተሳስቻለሁ? እባካችሁን ሁላችሁም በኮሜንት ንገሩን፣ እንታረማለን። ሊታረምልን ያልቻለው ግን አበጋዝ የተባለ ሰውዬ ነው። የሚመጡትን ሴቶች በጠቅላላ እየተንከባከበና ለነሱ መሰጠት ያለበት ቦታና መሰጠት ያለበት ሪስፔክት በላይ እየሰጠ ልጅቷን እዚያ ድርሶ መቼስ እኔ በጣም ነው የምታሳዝነኝ ሩታ። በጣም በነዛ ሁሉ ነገሮች ውስጥም አልፋ ግን እድል እየሰጠችው አሁንም እያገኘችው ነው። አሁንም ግን የዚህ ልጅ ልብና አይምሮ ላይ ይቅርታ ክፍት አይደለም። ይሄን ታዝባችኋል ብዬ አስባለሁ። ከተሳሳትኩኝ የእውነቴን ነው ቤተሰብ እታረማለሁኝ፣ አርሙኝ። ያ ጋይስ እንግዲህ ከሰሞኑ በግሬስ ፋሚሊ በአብርሽና በሩታዬ መሃል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ እየተማማርንበት ትምህርት መስጠት ባለብንም ነገር ላይ ትምህርት እየሰጠን አብረን እየቆየንበት ስለሆነ ማለት ነው። በዛሬው ዕለት አብርሽና ሩታም ተገናኝተዋል። ከቪዲዮ ጀርባ ያለውን እውነት ለመስማት ወደዚህ ቤት ከነሱ በሩጫ እንደምትመጡ ስለማቅ እኔም እንደተለመደው ቪዲዮዎቹን ይዤ ተሰይሜያለሁኝ ማለት ነው። እንደዚህ በቪዲዮ ያየው ሐሳብና አስተያየቴን የምሰጥበት ሲሆን እናንተ ውድ ተመልካቾቼን በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ የግሬስ ፋሚሊ አንዱ አካል የሆነው ይህንን ቤት ሰብስክራይብ ማድረጋችሁን ሳትረሱ ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁንና ዛሬ 9 ሰዓት ላይ በሰፊው የምመጣበትን አዲሱን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትቀላቀሉ ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም አብርሽ፣ ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። አልሰማ አልከን እኮ እኛን አትሰማ፣ ሩታን አትሰማ። ነገር ግን የምትሄድባቸው መንገዶች በጠቅላላ እያዞሩ ይመልሱህና እያስለቀሱ እግር ስር ያስወድቁሃል። እየሄድክባቸው ያሉት መንገዶች እንደማያዘልቁህ እማታቅ በጣም የምትገርመኝ ልጅ ብትኖር አንተ ነህ አብርሃም። በጣም እውነቴን ነው። ሰው እንዴት ከሚስቱ አይማርም? በነገራችን ላይ በጣም ብዙዎቻችሁ እንዳትሸወዱ፣ ትምህርት ያለው ከባል ከታላቅ ከወንድ ነው ምናምን ብላችሁ እንዳታስቡ። አንዳንዴ ትምህርት ከልጅም ይወረሳል። ማለት ከታናሻችን በጣም ብዙ ነገሮችን ልንማር እንችላለን።
አብርሃም ይሄ ኢጎ የሚባለው ነገር ይሄ የውስጥ መኮፈስ ይዞት በጣም ብዙ ትልልቅ ስህተቶችን እየሰራና ስህተቶቹ ደግሞ ራሱን ዋጋ እያስከፈሉት ያለው ልጅ ነውና አንዳንዴ ያሳዝነኛል። አንዳንዴ ሆነ ብሎ የሚያጠፋቸው ጥፋቶችን ሳይ ደግሞ በጣም እናደዳለሁኝ። ነገር ግን ዛሬ መቼስ ለምን እንደመጣ በጣም ብዙዎቻችሁ ይገባችኋል ብዬ አስባለሁኝ። ክርስቲ ከራሱ አንደበት አዳምጠነው እንመለስ። ዛሬ ተመልሼ መጥቼላችኋለሁ ቤተሰቦቼ። ተመልሼ እንግዲህ የመጣሁበት ምክንያት ምንድነው? ቤተሰብ እንግዲህ አብዛኛዎቻችሁ ብዙ ጥያቄ እየተነሳባችሁ ነው። 2 ቀን ሙሉ አልነበርኩኝም። ካያችሁኝ 2 ቀን ሙሉ ቪዲዮም አልለቀኩኝም እና ያለቀኩበት ምክንያት የራሴ የሆነ ምክንያት ስላለኝ ነው። እሱ ምንድነው? አንደኛ ነገር ከሩታ ጋር ያለውን ነገር ለማስተካከል እየሞከርኩኝ ስለነበረ ነው። ቤተሰቦቼ ችግር የለውም እንደ ጥፋተኛም ብቆጠር እኔ ላይ የሚደርሰው ነገር የለም። እንደ ጥፋተኛ እየቆጠርንህ ሳይሆን ጥፋተኛ ነህ። ይኸውላችሁ አንዳንዴ ስህተቶቻችሁን አምናችሁ አለመቀበላችሁ ራሱ በጣም ትልቅ ዋጋ ያስከፍላችኋል። ውድ ቤተሰቦቼ አንዳንዴ ቪዲዮ ይዘን ስንመጣ ቪዲዮውን ብቻ ማየት የለብንም። ከቪዲዮ ጀርባ ደግሞ እኛ ምን ልንማር እንችላለን የሚለውን ነገር በጣም ብዙ የቻናሌ ቤተሰቦች ቪዲዮ ይዤ ስመጣ እሱን ልታዩ ነው በዋናነት የኔን ሐሳቦች ልታዳምጡ የምትመጡትና አንዳንዴ ጥፋቶቻችንን ይሄ የኔ ጥፋት ነው ብለን መቀበል መቻል አለብን። ምክንያቱም ጥፋቱ የኔ ነው ስንል ነው ለዛ ጥፋት መፍትሄ የምናበጀው። ለዛ ጥፋት ሌሎች ሰዎችን ብሌም የምናደርግ ሌሎች ሰዎችን የምንወቀስ ከሆነ ነገሮች እነሱ እስኪስተካከሉላቸውና ነገሮችን እነሱ እስኪያስተካክሉልን ድረስ እኛ መሃል ላይ ተጎጂ ሆነን እንቀራለንና አንዳንዴ ለነገሮች ሪስክ መውሰድ ይሉታል። ሪስክ መውሰድ ካለብን ሪስክ መውሰድ አለብን። የአብርሃም ትልቁ ችግር ሪስክ አለመውሰድ ነው። ለማንኛውም እስቲ ሩታዬን ጠርቶ እንግዲህ ሊያናግራት ነው በዛሬው ቪዲዮ በዋናነት የመጣው። በጣም ብዙዎቻችሁ እንዳያችሁት እስቲ ሩታዬም ከስንት ጊዜ በኋላ እናያታለን። መታለች። ምን እንደተፈጠረ ምን እንደተባባሉ በዝርዝር እናያለን። የኔን ሐሳቦችም በደንብ ተደምጣላችሁ። ይሄን ቪዲዮ እስከ መጨረሻው ድረስ ማየታችሁን እንዳትረሱ። አዲስ ነገር እኮ አይደለም እኮ በህይወታችን አዲስ ሰው ምናምን አይደለም። ከዚህ በፊት ያለፈው አልፏል አይደለ? ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። አዳምጡት። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለው ነበር እንደገድንገርሻ ማንም እኔ የመሄድኩበት ሰው የለም። ገባሽ እኮ ነበር በሚል በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱ አንተ ሄደበት አይደለም። ነገር ግን አንተ ሳትሄድ በጣም ብዙ ሰዎች መጥተዋል። ያንተ ዋናው ጥፋት እኮ እዚህ ጋር ነው አበጋዝ። በጣም ብዙዎቻችሁ እንደምታውቁት እሱ ግን ሊገባው በጭራሽ ያልቻለው ነገር እንደ ሩታ የሚሆንለት ሴት እንደሌለ ገና አበጋዝ ሊገባው አልቻለም። በጣም ብዙዎቹ እሱ ህይወት ላይ ገብተው የወጡት ልጆች በጣም ብዙዎቹን አይታችኋቸዋል። አሁን ካለፈለት፣ አሁን ከተመቸው፣ አሁን ፈጣሪ በብዙ ነገር ከባረከው በኋላ ልክ ምንም ነገር እንዳልተፈጠረ ከዛችኛዋ ጀምሮ ስሟን አልጠራውም፣ በጣም ብዙዎቻችሁ ታቋታላችሁ። ከሷ ጀምሮ እስካሁን ድረስ ነፃነት ከምትባል ተንከሲስ ድረስ በጣም ብዙ ሴቶች እንግዲህ ሲፈራርቁ የነበረው ካለፈልህ ነገሮች ከተስተካከሉልህ በኋላ ነው። ሩታ ግን ምንም ነገር በሌለ ባልነበረ ሰዓት የፈለገችክ ሴት መሆኗን ረስተኸዋል አብርሃም። እና ልክ እነሱ መሃልህ እየመጡ ሲገቡ አንተም እነሱን እሹሩሩ እያልክ ወደ ህይወትህ እያክተለተልክ በማስገባትክ እነሱ ጋር ባትሄድ እንኳን እነሱ ሲመጡ መቀበልክ ጥፋት እንደሆነ እየነገረችህ ነው። እኔም ደግምልሃለሁ፣ ካለፈልህ ነገሮችን ካስተካከልክ በኋላ ሴቶቹ ሲመጡ አንተ የምትቀበልበት መንገድ ስህተት እንደሆነ ዛሬም ትላንትና ከትላንትና ወዲያም እኔም ቤተሰቦችም ደጋግመን እየነገርንህ ነው። ቤተሰቦች በዚህ ሐሳብ የተስማማላችሁ ብዬ አስባለሁኝ። ስሜታችሁን በላይክ ኮሜንት ላይ ደግሞ ሐሳብና ሴቶቻችሁን ጻፉልኝ። የሁለቱንም አካውንት ሜንሽን አድርጌ ስለምለቀው ያዩታል፣ ያነቡታል። ለዛ ነው ያለፈው አልፏል። አዲስ ላይ ነጥብ ትላንትና ነው ከትላንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች። እሷ ሲጀመር ደግሞ የመጣችበትን መንገድ ለተቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገድ ሲጠብባት ሲነቃባት
ይቅርታ ምናምን ብላ መጣች። ስለዚህ በመሀላችን የመጣችው እሷ ነች አይደለ? ሩታን በደንብ አድርጋችሁ ስሟት እሺ፣ በደንብ። ስለዚህ ይሄንን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም? በደንብ በዚህ ጉዳይ ላይ ነፃነት ብቻ አይደለችም፣ ከፍቅር ጀምረን በደንብ ብንቆጥር ህይወቱ ውስጥ ሊገቡ ህይወቱን ሊያሰናክሉ ፍቅሩን ትዳሩን ሊያበላሹ የሚመጡትን ሴቶች በምን አይነት መልኩ እየተንከባከበና አብሯቸው አፈቅርሃለሁ አለችኝ የ5 ዓመት ፍቅር እንደ አዲስ ምናምን መጣ ምናምን እያለ ቪዲዮ ሲሰራ መቼስ በጣም ብዙዎቻችሁ አስተውላችኋል። አሁን እኔ በቻናሌ ላይ ከምታዩን ሰዎች አብዛኞቻችሁ በጣም ብዙ ህይወት እያያችሁ ያላችሁ፣ በጣም ብዙ ህይወት ያያችሁ የቻናሌ ተመልካቾች እንዳላችሁ አውቃለሁኝ። አንድ ነገር ብቻ እንድትመሰክሩ ፈልጋለሁ። ሩታ እየተናገረች ያለው ነገር ስህተት ነው? እኔስ እያወራሁኝ ያለሁት ነገር ተሳስቻለሁ? እባካችሁን ሁላችሁም በኮሜንት ንገሩን፣ እንታረማለን። ሊታረምልን ያልቻለው ግን አበጋዝ የተባለ ሰውዬ ነው። የሚመጡትን ሴቶች በጠቅላላ እየተንከባከበና ለነሱ መሰጠት ያለበት ቦታና መሰጠት ያለበት ሪስፔክት በላይ እየሰጠ ልጅቷን እዚያ ድርሶ መቼስ እኔ በጣም ነው የምታሳዝነኝ ሩታ። በጣም በነዛ ሁሉ ነገሮች ውስጥም አልፋ ግን እድል እየሰጠችው አሁንም እያገኘችው ነው። አሁንም ግን የዚህ ልጅ ልብና አይምሮ ላይ ይቅርታ ክፍት አይደለም። ይሄን ታዝባችኋል ብዬ አስባለሁ። ከተሳሳትኩኝ የእውነቴን ነው ቤተሰብ እታረማለሁኝ፣ አርሙኝ። ሩታ አንድ ጥያቄ ልጠይቅሽ። ልጅቷ ፎቶ ፋይል እያለች እያወጣች በነበረበት ሰዓት ፊትሽን እያየሁት ነበር፣ እየተቀያየርሽ ነበረ። እቺ ልጅ አገናኘኝ አልሽኝ አይደለ? ማለት ነው። ቆይ እሺ፣ እኔን አውራሽ አገናኘኝ አልሽኝ አይደለ? አመጣኋት፣ አገናኘሁሽ። ምን ትፈልጊያለሽ? እሺ፣ ከዚህ በላይ አስቀድሜ ሄጄ ያገኘሁበት ምክንያት ደግሞ ልጅቷ አስቀድሜ እሷን ማረጋጋት ነበረብኝ። ህይወታችን ላይ ሌላ ነገር እንዳትፈጥርብን አስቀድሜ እሷን አግኝቼ ነገሮችን ማስተካከል ነበረብኝ። እና ታዲያ የምታረጋጋው አፈቅርሃለሁ አለችኝ በየቲክቶክ ያንን ቪዲዮ በየኮሚኒቲ ፖስት እየተቃቀፍክ እየተሳሳምክ በምትነሳው ፎቶ አድርገህ ነው የምታረጋጋት? ሩታ ጋንን አሁን አስጨርሷል። ተካከልኩኝ። እሱንም መፍጠር አትችልም። እሷ አንቺን ማግኘት አልፈልግም ነበራ እንዴ? አንቺን ማግኘት አልፈልግም ነበረ። ስለዚህ ያለኝማ አማራጭ እሷን ማግኘት ነበር። ስለዚህ አማራጭ እሷን ሹሩሩ ማለት ማባበል፣ እንዲወጣ እንዲወረደ ምናምን ማለት አይደለ ፍላጎት? እንደዛ ነበር ፍላጎት አይደለ? ተነጋግረናል። ኦኬ እናገኛታለን፣ አንድ ላይ እናገኛታለን ተባብለናል። ግን እሱን ካንስል አድርገህ የራስን ሙድ ማራመድ ለምን? ነገ ነገር እንደማይፈጠር በምን እርግጠኛ ነኝ? በጣም ትክክለኛ ጥያቄ ይሄ ነገር። ውድ ቤተሰቦች በነገራችን ላይ እያጋነንኩት አይደለም። እቺ ልጅ በጣም ታሳስበኛለች፣ ታሳዝነኛለች። ምክንያቱም ከአንድም ሁለቴ ነው ይሄ ነገር የተፈጠረው። ነገ ይሄ ነገር እንደማይፈጠርባት አሁን ተስማምተው በገቡበት ነገ ምን ይዞ ይምጣ ልጅ ምን ይዞ ያክተልትል በማታቀበት ሁኔታ ይህን ጥያቄ መጠየቋ ስህተት ነው። ከበፊት ጀምሮ የምታነሳቸው ጥያቄዎች በትክክል አይመለሱላትም እንጂ የምታነሳው ጥያቄ አንድም ስህተት አንድም እንከን የሚወጣለት አይደለም። አብርሃም ግን አሁንም ቢሆን ለይቅርታ ልብህ ተከፍቶ ነገሮችን ለማስተካከል ነገሮችን ማስተካከል ብቻ አይደለም። በነገራችን ላይ ከዚህ በኋላ ያንተ የቤት ስራ ከዚህ በኋላ እንደዚህ አይነት ነገሮችን የሚፈጥሩትን ነገሮች አጥርተህ በመናገር የልጅቷን ልብ ልታሳርፈው ይገባል። አለበለዛ ቤትህና ትዳርህ ጥያቄ ምልክት ውስጥ ይገባል ማለት ነው። ተግባባን? በዚህ ጉዳይ ላይ የምትሉት ካለ ውድ ቤተሰቦቼ ንገሩኝ ኮሜንት ላይ። የምትስማሙ ሰዎች የተለመደችው ቦታችን እንገናኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ተመራችሁበታል፣ ምክር ሰጣችሁበታል ብዬ አስባለሁኝ። ነገ ከነገ ወዲያ የሚፈጠረውንም እየተከታተልኩኝ የማመጣላችሁ ይሆናል። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ አድርጋችሁ እንዲሁም የደወል ምልክቷን ያልነካችሁ ሰዎች አሁኑኑ አድርጉ። ያልኳችሁን ሰብስክራይብ አድርጉ፣ የደወል ምልክቷን ንኳት። የ5 ሰከንድ ስራ ነች። እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኩት ዛሬ 9 ሰዓት የሚመጣበት አዲስ ቪዲዮ ይኖረኛል። እዛ የምንገናኝ ይሆናል። ንኩትና አሁን እዛ ቻናል ላይ እጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።
ይመቻችሁ።